እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ከመደረብ ያወጣል። ቤተ ክርስቲያንን ያጎደፈ መደረብ ነው። ታላቁንና ሕያውን ጌታ የሸፈነው መደረብ ነው። ይሄ የምንጥፈው ነገር በዝቷል። ይሄ የተሐድሶ አገልግሎት ንጹሕ የሆነውን ወንጌል፣ ሕያው የሆነውን ወንጌል፣ ብቸኛ የሆነውን አዳኝ ማሳየት ዓላማው ነው። ይህን ጌታ ማክበር ዓላማው ነው። የጋረዱትን ነገር ገለል ማድረግ ዓላማው ነው። እርሱ ራሱ በመስቀል ላይ ተሰቅሎ ተፈጸመ ባለ ጊዜ የጋረደውን መጋረጃ ለሁለት ቀዶ አስወግዶታል። ብጭቅጫቂው ተነስቷል። ከይሁዳ ነገድ የሆነው አንበሳ ዘእምነገደ ይሁዳ፣ ከይሁዳ ነገድ የሆነ አንበሳ ነው ኢየሱስ። ከሌዊ ወገን አይደለም። ስለዚህ ከዛ በሕጉ በብሉዩ ሕግ ቢሆን ኖሮ ሊቀ ካህን መሆን አይችልም፣ ክህነትን ሊያገኝ አይችልም ነበር። አሁን ግን በመሐላ ስለሆነ አባቱ እንደ መልከጼዴቅ ብቸኛ አድርጎ ሊሾመው ስለወደደ ብቸኛ ሊቀ ካህን አድርጎታል። ስለዚህ እነዛኞቹ ያለ መሐላ ካህናት ሆነዋልና እርሱ ግን በመሐላ ካህን ሆኗል ይላል። ያ ብቻ አይደለም፣ ድካም አላቸው እነዛኞቹ ካህናት ድካም አላቸው። ስለዚህ ለራሳቸው ኃጢአት ጭምር መስዋዕትን ይዘው ይቀርባሉ ነው የሚለው መጽሐፍ። ሕጉ ድካም ያላቸውን ሰዎች ካህናት አድርጎ ይሾማልና ያለው ለዚህ ነው። ድካም አላቸው፣ ለራሳቸው መስዋዕት ያቀርባሉ። የብሉዮቹ ሊቀ ካህናት አንድ ጊዜ ወደ ቅድስት ሲገቡ፣ ወደዛ ወደ ውስጠኛው ክፍል ሲገቡ ስለ ራሳቸውም ኃጢአት ቀጥሎም ደግሞ ስለ ሕዝቡ ኃጢአት መስዋዕት ይዘው ቀርበው ነው የሚያስተሰርዩት። እርሱ ግን ነቀፋ የሌለበት ስለሆነ፣ በደል ስላልተገኘበት፣ ኃጢአት ስላላደረገ ጴጥሮስ እንዳለው በአንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ እንዳለው እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ክብር ለስሙ ይሁን። እና ሲሰድቡት መልሶ አልተሳደበም። መከራ ሲቀበልም አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ይህን ነገር ላሳያቸው። ይኸውላችሁ መከራ ሲቀበል አልዛተም። ነገር ግን በፍርድ ለሚጸድቀው በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። እና ይህ ቀጥታ የሚወስደን ዕብራውያን ምዕራፍ 12 ላይ ነው። ይሄ የአቤልና የክርስቶስን ደም አነጻጽሮ ያስቀምጠው ቦታ ላይ አያችሁ። የአቤል ደም ምንድን ነው ያለው? ፍረድልኝ ያለው አይደል? ፍረድልኝ አይደል? የደምትኑ ወደ ቃየል እግዚአብሔር ሲመጣ ምንድን ያለው? የወንድምህ ደም ወደ እኔ ምን ይላል? ይጮሃል ያለው። ይጮሃል፣ ተደብቀህ አድርገዋል። ደሙ ግን ጮክ ብሎ እያጋለጠ ነው። ፍረድልኝ ይላል። አንዳንድ ሰዎች የራእይ መጽሐፍን ያመጡና ቅዱሳን በዛ እንትን ጸልየዋል፣ ማልደዋል፣ ስለዚህ የቅዱሳን አማላጅነት መጽሐፍ ቅዱሳዊ ነው ብሎ ይጠቅሳሉ። እዛ ቦታ ላይ የተቀመጠው ክፍል ግን እንትን የሚለው አትፈርድም ወይ ለኛ? እስከ መቼ ነው የምትፈርድልን ነው የሚል። እንደ አቤል ደም ነው የቅዱሳን ደም። ሄሎ እየሰማችሁ የኔና የእናንተም ቢሆን በመስዋዕትነት ብናል የእኛ ደም መናገር የሚችለው አንድ ነገር ነው። ፍረድልኝ፣ ተገፍቻለሁና ፍረድልኝ፣ ተጥያለሁና ፍረድልኝ፣ ያለ አግባብ እኔን ደግሞ ገድለዋልና ፍረድልኝ፣ በእኔ ላይ በደል ደርሷልና አንተ ጻድቁ ፈራጅ ፍረድልኝ። ጌታችን ግን እንደሱ አይደለም ያለው። የሚያደርጉትን አያውቁምና ይቅር በላቸው ነው። ስለዚህ ነገር ግን ራሱን በጽድቅ ለሚፈርደው አሳልፎ ሰጠ ነው። ራሱን ሰጠ እንጂ ምህረት ለመነ እንጂ ፍርድ አልጠየቀም። ፍርድ አልጠየቀም። ስለዚህ የኢየሱስ ሊቀ ክህነት የሚሻል ሊቀ ክህነት፣ ኪዳኑም የሚሻል ሆነ። ፍጹም የሆነውን ልጅ ነው የሾመው ይላል። ኢየሱስ ምንድን ነው? ፍጹም ነው። በውስጥ ፍጹም ነው። ቁጥር 26 ላይ ምዕራፍ 7 ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት አለን። ስለዚህ ነውር የሌለበት ከኃጢአተኞች የተለየ በመሆኑ ሌላው መስዋዕቱ ነው።
አሁን እንዳልኩት መስዋዕቱ ስጋን ነው የሚያነጻው ነው የሚለው የዕብራውያን ጸሐፊ ሲከራከር። መስዋዕቱ ስጋን ነው የሚያነጻው፣ ጥላ ነው። ሕጉ ሊመጣ ያለው የነገር ጥላ ነው እንጂ እውነተኛ ምሳሌ አይደለም። ከህሊና ፍጹም ነፃ ሊያደርግ አልቻለም። ስለዚህ መስዋዕት ደጋግመው ማቅረብ ይጠየቃል። ደጋግሞ ስለሚመጣው አማናዊ መስዋዕት ይናገራል እንጂ አማናዊ አልነበረም። የኢየሱስ መስዋዕትነት ግን ፍጹም ተቀባይነት ያገኘ ነው። በመጋረጃው ማለት በስጋው በኩል አይደለም፣ በደሙና በስጋው በኩል መግባት አግኝተናል ነው የሚለው። ክብር ለእግዚአብሔር ይሁን። ከደጅ ነበር የምንቆመው። ሁልጊዜ እንደምንገባ እየተነገረን መግባት አልቻልንም ነበር። ሁልጊዜ ተስፋ እናደርግ ነበር። የሰው ልጅ በዚህ ህይወት ሊኖሩ በተስፋ ከደጅ ሆኖ ሁልጊዜ ክብሩን ለማየት፣ ወደ ውስጠኛው ለመግባት፣ ከእርሱ ጋር ለመገናኘት፣ ወደ ሰማይ ለመዝለቅ ሁልጊዜ እየተመኘ በማያድን ስርዓት በብሉዩ ይኖር ነበር። አሁን ግን አንድና ብቸኛ የሆነው አማናዊው መስዋዕት የእግዚአብሔር ልጅ ኢየሱስ ክርስቶስ ወደዚህ ምድር መጥቶ ራሱን በመስቀል ላይ ቤዛ አድርጎ ከሰዋ ጀምሮ መስዋዕትነቱ ተቀባይነት አግኝቷል። በሩ ተከፍቷል። መግባት ሆኖልናል። ገብተናል። ልንከለከል በማይችለው በር ገብተናል። ማንም ሊይዘንና ሊያቆመን በማይችለው መግቢያ ዘልቀናል። ወደ እሱ ገብተናል። አስገብቶናል። ሊቀ ካህኑ ይዞን ገብቷል። ሊቀ ካህኑ በእርሱ ዘንድ ነው ያለነው። በሰማያት የነገሰው የነገስታት ንጉሥ የጌቶች ጌታ እውነተኛው ሊቀ ካህን ከእርሱ ጋር ይዞን በሰማይ አለ። የእግዚአብሔር ሕዝብ አንድ የምስራች ልንገራችሁ። ኢየሱስ በሰማይ ነው፣ በአባቱ ቀኝ ነው ያለው። ከእርሱ ጋር ደግሞ አስነስቶናል። ከእርሱ ጋር ደግሞ በአብ ቀኝ ተቀምጠናል። ሀገራችን ላይ ምክንያቱም የእሱ መስዋዕትነት የእሱ ሊቀ ክህነት ብቸኛ በቂ ሰማይ የተቀበለው ስለሆነ ተጨማሪ አያስፈልገው፣ ተባባሪ አያስፈልገው፣ ረዳት አያስፈልገው። ብቸኛ አዳኝ ነው። ብቸኛ መድኃኒት ነው። ብቸኛ ሊቀ ካህናት ነው። በእንስሳት ደም የነበረውን በእርሱ ደም ተክቶታል። ስለዚህ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ክብር ለእግዚአብሔር ይሁን። በቃ ኩነኔ የለብንም። ኩነኔ የለብንም። ይህን መጽሐፉ ስለሚናገር እንጂ ጥሩ ጥሩ ባህሪያት ያላቸው ሰዎች ስለሆነን አይደለም። መጽሐፉ ግን ይነግረናል። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ልጆች ሆይ ኃጢአትን አታድርጉ፣ ይህንን እጽፍላችኋለሁ። ኃጢአትን ብታደርጉ እንኳ ከአብ ዘንድ ጠበቃ አለን፣ እርሱም ሰው የሆነው ኢየሱስ ክርስቶስ። ክብር ለስሙ ይሁን። ከዘላለም እስከ ዘላለም ስሙ የተባረከ ይሁን። ሁለተኛው የማይለወጥ ክህነት ነው። የሚሻል ኪዳን ዋስ መሆን ብቻ አይደለም፣ ክህነቱ ደግሞ የማይለወጥ ዘላለማዊ ክህነት ነው። እንዲህ ይላል ቁጥር 23 ላይ እርሱ ይላል እርሱ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ከኃጢአት ሊያድናቸው ይችላል። እነርሱ ምን እንዳይሉ እንዳይኖሩ በሉስ። እነርሱ ምን እንዳይሉ ሞት የሚባል ነገር ስላለ ተከልክሏቸዋል። እና እዚህ ጋር ወንበር ቢኖር ማለት ነው፣ እዚህ ጋር ወንበር ቢኖር አንድ ወንበር ማለት ነው። እና የሊቀ ካህናት ወንበር አንድ ነው። በብሉይ ኪዳን እንደሱ ምናልባት የካህናት ወንበር ብዙ ነው። የሊቀ ካህናቱ ወንበር ግን አንድ ነው። በብሉይም ቢሆን ያለው ሊቀ ካህናት አንድ ነው። ግን ብዙ ሊቃነ ካህናት ግን ነበሩ። ምክንያቱም ሞት ስለሚከለክላቸው እዛ ወንበር ላይ ለዘላለም ስለማይቀመጡ እሱ ወንበር ታቀብል ጊዜ አንድ ሊቀ ካህናት ነው ያለው። ለጊዜው ነው ልሁን እና እሱ ይቀመጣል ማለት ነው።
እና በሕይወት መኖር እስከተፈቀደለት ዘመን ድረስ የሊቀ ክህነት አገልግሎቱን የመካከለኝነት አገልግሎቱን እየሰጠ ይኖራል። ወደ ቅድስተ ቅዱሳን ወደ ውስጥ ገብቶ ያንን ያቀርባል። እሱ ደግሞ ሲያበቃ ዘመኑ ሲያከትምና ሞት ሲከለክለው እሱ በቦታው ዞር ይልና ደግሞ ሌላው ሊቀ ካህናት ይመጣል። ኤልያስ ሞትና ነስ ለጊዜው ኤልያስን ሊቀ ካህናት አደረግነው። ተመልከቱ። ስለዚህ ተተካ በሉስ እና የመጀመሪያውን ምን ከልክሎት ነው? ሞት ከልክሎት ነው። ሁለተኛው ተተካ። እንዲህ እያደረግኩ እንዳላደግማችሁ እንጂ ሶስተኛው ደግሞ እሱ ደግሞ እንደዛው ሲከለክለው አመሰግናለሁ ተባረክ። ሶስተኛው ሊቀ ካህን ተተካ። በመተካካት የሊቀ ክህነት ወንበሩ ሳይጓደል ተጠብቆ ቆይቷል። አንድ ቀን ግን ዘመን መጣ። እግዚአብሔር አንድ ጊዜ ለዘላለም ከሕዝቡ ጋር እርቅ ሊያደርግ በእርሱ በኩል መግባት ሊሆን መጋረጃው ሊቀደድ በመጋረጃው በእርሱ በስጋው በኩል ለዘላለም መግባት ሊሆንልን አንድ ቀን ልጁን ላከ። ከሰማየ ሰማያት ከቅድስት ድንግል ማርያም ሰው ሆኖ የተገለጠ የእግዚአብሔር ልጅ ኃጢአት የሌለበት በደል ያልተገኘበት ተንኮል በአፉ ያሌለበት ሞት የማያሸንፈው ዘላለማዊ የሆነው ልጁን ላከ። እኔ ተመልሼ አሁን የእሱን ቦታ ያዝኩን ያደለሁም አሁን እርሱትና ሌላኛው ማለት ነው። ስለዚህ መጣና ልጁ ደግሞ ሞትን ድል አድርጎ ቦታውን ያዘ። ከዛ በኋላ ብዙዎች ቢከጅሉ ወንበሩ ተይዟል። ብዙዎች የሃይማኖት ተረት ቢያወሩ፣ ብዙዎች ሌላ ነገር ቢሰሩ፣ ብዙዎች ሌላ ነገር ቢገነቡ ቦታው ተይዟል። ወንበሩ ሙሉ ነው። የነገስታቱ ንጉሥ አንድ ጊዜ ተቀምጦበታል። ለገናናው ስሙ ይሁን። ይሄ ታላቅ ጌታ የነፍሳችን ተስፋ አዳኛችን የሕይወታችን እርካታ የሕይወት ውሃ የሆነው የናዝሬቱ ኢየሱስ የሞትን ቀንበር የሰበረ የሲኦል መክፈቻ በእጁ ያለ ሞቼ ነበርኩ ሕያው ነኝ ያለ ስሙ ለዘላለም ይክበር። ስለዚህ ወገኖቼ ስለዚህ የጨለማው ዓለም ይስማ። ስለዚህ እናንተም ስሙ፣ ደስ ይበላችሁ። ስለዚህ የጨለማው ዓለም ይስማ፣ መርዶውን ይወቀው። ወንበሩ ተይዟል። አንድ ብቸኛ መካከለኛ፣ አንድ ብቸኛ አዳኝ፣ አንድ የጌቶች ጌታ ንሰብክ ክርስቶስ ዘተሰቅለ ብቻውን የሞተና የተሰቀለው ክርስቶስ። እኛ ግን ክርስቶስን እንሰብካለን። በቃ የተሰቀለው የሞተና ሞትን ድል ያደረገውን ያሸነፈውን ጌታ። ሌላ ነገር ቢጠብቁብን ሌላ ነገር የለም። ዛሬ ለእናንተ የምስራች ይዤ ነው የመጣሁት። ዛሬ በሰማይ የመግባት እድል አገኛችሁት። ሞትን ድል አድርጎ ለዘላለም ካህን ሆኖ ስለተቀመጠ ሊቀ ካህናችሁ ወንበሩን ስለያዘ ነው። ወንበሩ በሱ ተይዟል። መግባት ሆኖልናል። በድካማችን ሊራራልን የሚችል ሊቀ ካህናት አለን። ስለዚህ ደግመህ ወድቀህ ቢሆን ተስፋ አለ በዚህ መካከል። አቅቶች ዝለሽ ቢሆን ተስፋ አለ በዚህ መካከል። ወንበሩን የያዘው ሞትን ያሸነፈው የሕይወት ራስ የሆነው ኢየሱስ የዘላለሙ ሊቀ ካህናት ብቸኛው ወንበሩ ላይ አለ። መግባት ሆኖልሃል። ተነስ፣ ምንም አትፍራ፣ ተስፋ አትቁረጥ። ተስፋ የሆነው ጌታ ስላንተ አለ። መጽሐፍ እንዲህ ይላል፣ ስለኛ ይታያል። አንተን ተሸክሞ ያላለን ራሜን እግዚአብሔር ሊረሳ የማይችለው አንተን ተሸክሞ በሰማይ ያለ ወንበሩን ይዞ ያለ ስላለ እሱ ጌታ። ስለዚህ ሞትን አሸንፎ ድል ነስቶ ብቸኛው ካህናት። ሌላው ሶስተኛው የእውነተኛይቱ ድንኳን አገልጋይ ነው። አሜን። የምን አገልጋይ ነው? የእውነተኛይቱ ድንኳን አገልጋይ ነው። እንዲህ ይላል የዕብራውያን ጸሐፊ አሁን ምዕራፍ 8 ቁጥር 1 ላይ ከተናገርነው ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ
እንዲህ ያለ ሊቀ ካህናት አለን ይላል። አሜን። በሰማያት ምንድነው ከተናገርነው ዋናው ነገር ብዙ ነገር አውርተን ይሆናል። በደንብ ዋናውን ልብ በሉ ነው። ዋናው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አሜን። 9 ላይ እንዲህ ይላል፣ ፊተኛይቱ ደግሞ የአገልግሎት ስርዓትና የዚህ ዓለም የሆነው መቅደስ ነበራት፣ የመጀመሪያይቱ ድንኳን ተዘጋጅታ ነበርና። ስለዚህ ፊተኛይቱ ድንኳን የአገልግሎት ስርዓትና የዚህ ዓለም መቅደስ ነበራት። መቅደሱ የምንድን ነው? የዚህ ዓለም የዚህ ዓለም በሉ የዚህ ዓለም መቅደስ ነበራት። ይቀጥልና ቁጥር 11 ላይ በሚያስደንቅ ሁኔታ ይሄን አፍርሶ አዲስ ነገር ይተካል። ምዕራፍ 9 ማለት ነው። ቁጥር 1 ይሄን ካለ በኋላ ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ድጓ ወይም ዚቁ ላይ እንዲህ ይላል፣ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስምንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። እግዚአብሔር በተከላት በሰማያዊቱ ድንኳን ወይም በማደሪያው ድንኳን ለቅዱሳን የሚቆምላቸው ሊቀ ካህናት ኢየሱስ ነው ይላል። አሜን። በቃ የሚታይልን እሱ ወዴት ገብቷል? በሰው ወዳልተሰራች ነገር ግን በእግዚአብሔር ብትተከለች ወደዛ የራሱ ደም አይደለም ማለት የእንስሳ ደም አይደለም፣ የራሱ ደም ይዘው ደጋግሞ የሚቀርብ መስዋዕትነት አይደለም። አንድ ጊዜ ለዘላለም ተቀባይነት ያገኘ እኮ በጣም ደስ የሚል ነው። አለው እየሰማችሁ እየተደጋገመ የሚቀርብ አይደለም። ትናንት አቅርበሃል ዛሬም ድገሙ የሚባል አይደለም። አንድ ጊዜ ለዘላለም የሆነ ሰማይ አንድ ጊዜ የተቀበለ የሰማይ ጥያቄ የፍርድና የእግዚአብሔር ቁጣ ጥያቄ የመለሰ ያከተመ የዘጋ የኩነኔውና የፍርዱን ስራ የዘጋ በእርሱ በኩል ለመጡት ሁሉ በቃ ነፃነትን የሰጠ የመግባት የመዳን የመጽደቅ ነፃነትን የሰጠ የቤዛነት ስራ ተጠናቆ ያንን ደም ይዞ በሰማይ ገባ። ያውም በጣም ደስ የሚለኝ ቁጥር 24 አሁን ቀድሞም ተናግሬዋለሁ። እንዲህ ይላል እዚሁ ምዕራፍ 9 ላይ ክርስቶስ በእጅ ወደ ተሰራች ወደ የእውነተኛይቱ ምሳሌ ወደምትሆን መቅደስ አልገባም ወይም ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ስለ እኛ አሁን ምን ይል ዘንድ? ስለ እኛ አሁን ምን ይል ዘንድ? መቼ? አየህ፣ ትናንት አይደለም ዛሬም ስለ አንተ ይታያል። ዛሬ ይህ ጉባኤ ተሸክሞ በዛ አለ። ዛሬ እኔና እናንተን ይዞ በዛ አለ። ቃልሞ በቱሚምና በኡሪም ህዝቡን ተሸክሞ በቅድስት ገብቶ እንደሚታይ በእግዚአብሔር ፊት በእያንዳንዱ ትከሻና ደረቱ ላይ አንተን ተሸክሟል። የነገስታት ንጉሥ ሞትን ያሸነፈው የናዝሬቱ ኢየሱስ የእግዚአብሔር ልጅ የጌቶች ጌታ ከስም ሁሉ በላይ ስም የተሰጠው ጉልበት ሁሉ የሚንበረከክለት ዓለማትን ሁሉ የሚገዛ በታላቅ ክብር ደግሞ የሚመጣው ኢየሱስ እኔና እናንተን ተሸክሞ በሰማይ ይታያል። ዛሬ ይታያል። ኢየሱስ መካከለኛ ነው፣ ብቸኛ መካከለኛ ነው፣ አማላጅ ነው ስንል ሰዎች ግራ አይገባቸው እያልን ያለ ነው። ስለኛ ይታያል። በቃ እኛ ተቀባይነት ለማግኘት ሌላ ምንጥረው ምንወድቀው ምንነሳው ታሪክ የለንም። ጨርሶታል እሱ፣ አጠናቆታል እሱ፣ ሂሳቡን ከፍሏል እሱ፣ የሚያስፈልገውን ሁሉ ዘግቷል እሱ። ይሄን ስለ አንድ ነገር ትዝ አለኝ። መንፈሳዊ አባቴ አሁን በዚህ ያሉና አንድ ጊዜ በስራ ዓለም በነበርኩ ጊዜ ሊጎበኙ ይመጡ። ሂርና የሚባል ከተማ ነበርና ከምሰራበት ቦታ ሊጎበኙ ይመጡና በጣም አስቤበት ያን ጊዜ መምህር ደሞዝ ትንሽ ነች። ያችን ደሞዜ እንደምንም አጠረቃቅሜ ጥሩ የተባለ ቦታ ለመጋበዝ ጥሩ ሆቴል ከተማ ውስጥ ያለ ይዣቸው ገባ እና ከዛ በላንና ጠጣንና ያስፈልገውና ጠጣን ስላችሁ ጨዋውን ማለት ነው። እና በላንና ጠጣንና አሁን ለመክፈል ስንት ሊሆን ይችላል የያዝኩት ይበቃል እርግጠኝነት እያው ራሴን እያደፋፈው
ለመክፈል ወደዛ ሄድኩ ማለት ነው። እና ልክ ስደርስ እና ልከፍል ያኔ ዋሌት ባለቤቴ ገዝታ ትወዳለች። ዋሌት እንዳደረግ ያስጀመረች እሷ ናት። አሁን ቀረች። ሰጥታኝ ነበር ከአንድ ጥቅስ ጋር እና በጣም ውድ ከሆነ ጥቅስ ጋር እና ጥቅሱ አለ ዋሌቱ የለም። ከኋላ ያወጣው ማለት ነው። ልከፍል ከኋላ ያወጥቼ ሂሳብ ስንት ነው ስል ተዘግቷል አለች። በሬ ብቻ ነው የገባቸው። ተዘግቷል ነው እኔ ልከፍል እየተዘጋጀው ነው። ለካሳቸው ቀድሞ ዘግተዋል። አባት ናቸውና ስመጣ እኔ ዘግተዋል ለካሳቸው ይሰ አንዳንድ ጊዜ ምን ደግሞ በተዘጋው ሂሳቡ ተዘግቷል። ዋጋ ተከፍሎልናል። ኢየሱስ ሞቶልናል። ትክክል አድርጎ ተነስቷል። እኔና እናንተን ይዞ በሰማይ ስለኛ ይታያል። የተዘጋልን ሰዎች በነፃ የወጣን ሰዎች ነን። አርነት የተቀበልን ሰዎች ነን። ሰማይ የገባን ሰዎች ነን። ሰማይ የተቀበለን ሰዎች ነን። የእግዚአብሔር ልጆች ተብለን ልንጠራ ስልጣን የተሰጠን የዘላለም ሕይወት ለእኛ የሆነ ሃሌሉያ፣ ክብር ለስሙ ይሁን። ሂሳቡን የዘጋልን ጌታ ለዘላለም ስሙ ይባረክ። በደላችንንና የኃጢአታችንን ዕዳ በመስቀል የተሸከመ ቀንን በመስቀሉ ገድሎ ሁለቱን በአንድ ያስታረቀ ጠርቆ ያስወገደ ጌታ ንጉሥ አዳኙ ኢየሱስ ከዘላለም እስከ ዘላለም ስሙ ይክበር። ለዚህ ጌታ የከበረ ምስጋና ብቸኛው ሊቀ ካህናት የኃጢአታችንን ዕዳ የተሸከምክ በመስቀል ላይ ዕዳችንን የከፈልክ የማይገባንን የተገባን ያደረግከን ከአንተ ጋር በአብ ቀኝ ያስቀመጥከን የኃጢአታችንን ዕዳ የሻርክልን ጥልን በመስቀል ጠርቀ ከመንገድ ያስወገድ የጌቶች ጌታ የነገሥታት ንጉሥ ብቸኛው ሊቀ ካህናት ይሄ ጉባኤ ያከብራል። ይሄ ጉባኤ ስምህን ይቀድሳል። ክብር ይገባሃል። እናመሰግናለን። አንድ ጊዜ ጉባኤው ቆሞ ለዚህ ጌታ ክብር ለሚገባው ጌታ ለነገሥታት ጌታ ለዘላለሙ ጌታ የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል